ዛሬ በጣም ደስ ብሎኛል ማለት ነው። ሄሉዬ ቀጥታ ላመታ ነበረ በቲክቶክ ማለት ነው። ሁሉንም ቆይታ እመነግራችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ዛሬ ናቲን ለምን አመጣሹ ትሉኝ ይሆናል። ለሱ መልስ ሰጣችኋለሁ ማለት ነው። ሄሉዬ እንደዚህ ራሷን ውብ አርጋ ቆንጅዬ ሁና ብቅ ብላለች። ሄሉ የናፈቀቻችሁ እንዲህ ከስር አለንልሽ እህታችን እንዲህ የምትሏት ተስፋ አረጋለሁ። ዛሬ እንግዲህ በቪዲዮ ነው ካች አልኩላችሁ ማለት ነው። እንዴት ነኝ እንግዲህ ይኸው እዚህ ጋር እናቴን የምታዩት ነው። እንግዲህ እዚህ ጋር ደግሞ ሄሉዬ ዛሬ እውነት ለመናገር በቃ ደስ ብሎኛል ስላየኋት እና እግዚአብሔር ይመስገን ክብሩ ይስፋ ለድንግል ማርያም ልጅ እላለሁኝ። እና በጣም ነው የተደሰትኩት። ሰላም ሰላም፣ እንዴት ናችሁ? ሀፒ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ይላላችሁ አመሰግናለሁ። ሰላምና ጤና ፍቅር ከእናንተ ጋር ይሁን እያልኩኝ በአዲስ ብቅ ብዬላችኋለሁ። በነገራችን ላይ በቪዲዮ ማልመጣበት አይመችም፣ ለዛ ነው እንጂ እንደዚህ እየወጣን ሀሳባችንን ብንሰጥ ለእናንተም ጥሩ ነው ብዬ አስብ ነበረ። ነገር ግን ደግሞ ያለንበት የማይመች ነገር ስለሆነ ያው ለመስራት ትንሽ ከብደና በዚህ አጋጣሚ ሄሉዬ ስላየሁሽ ደስ ብሎኛል። እንግዲህ የሄሉዬ እህቶች ከስር አለን እንደምትሉ ባለሙሉ ተስፋ ነኝ። እኔ ዛሬ ስላየሁ አዲስ ብሎኛል። ስለ ሁሉም ነገር ተናግራለች። እንደ መጀመሪያው የሚሆን የለም ብላለች። ይህም ትክክል ነው። መጀመሪያው እንግዲህ ናቲ ነው። እንዲህ እውነት ለመናገር እንዲሁ ሄሉዬ አሁን ምርጫ ብትሰጠን ወደ ማን ልመለስ ብትል እውነት ጥሩ ላይፍ እኮ ያሳለፈችው እውነት ለመናገር ከናቲ ጋር ነው። ከናቲ ጋር ያሳለፏቸውን ሰዓቶችና ጊዜዎች ታውቃላችሁ። ዛሬ ደግሞ ናቲ ትናፍቅኛለሽ ብሎ በቤቱ መጥቷል ማለት ነው። ትናፍቅኛለሽ ብሎ ነው የመጣው። እውነት ሄሉና ናቲ አንድ ሊሆኑ ነው እንዴ? እና ስለ ያብም ተናግራለች። ያብም እንግዲህ መልካም ህይወቱን ይግጠመው፣ እኔ እና እሱ ካሁን በኋላ የሚያገናኘንም ነገር ብላለች። እንግዲህ ስለ እንዲያልክም ስለ ሁሉም ነገር ዛሬ ሄሉዬ መልስ ሰጥታለች። እውነት ለመናገር ዛሬ ይመችሽ፣ እህቶችሽ ተጨንቀው አይተሽ መተሽ በቲክቶክ ሀሳብሽን ስለሰጠሽ በዚህ አጋጣሚ እውነት ለመናገር በጣም ደስ ብሎኛል። በጣም መልካምና ምርጥ ልጅ ነሽ። ደግሞ እንደዚህ ስላየውሽ ከሚባል በላይ ደስ ብሎኛል። የምሬ ነው የምላችሁ። በቃ ላብ ላይ በጣም ደስ ብሎኝ ነው ያየኋት እና በጣም ተደስቻለሁ። እግዚአብሔር ይመስገን። ሄሉ ጎበዝ ናት የምልበት ምክንያት ይሄ ነው። የሆኑ ነገሮች ሲፈጠሩ ቶሎ ብላ አመጣም ተረጋግታ ራሷን አረጋግታ በሯን ዘግታ ነገሮችን ጨርሳ ምናምን የምትመጣው ነገር ያስደስተኛል። እና ዛሬ በናቲ ቤት ስገባ ደግሞ ዛሬ ማታ ይጠብቁንም ሳይሆን ትናፍቂኛለሽ የሚል ነገር ሼር አድርጎ አየሁኝና በጣም ተደሰትኩኝ ማለት ነው። እና ብቻ እስኪ ዛሬ ሄሉም ትመጣለች፣ ናቲም ይመጣል። ፈጣሪ እኮ ካለው ጋር ነው የሚያጣምረው። እኛ ባልነው አይደለም። እውነት ለመናገር እሱ ባለውና እሱ በፈቀደው ነው የሚሆነው። እኛ ከእንዳልክ ጋር ትሆን ብንል ሄሉ ፈጣሪ ካልፈቀደ አይሆንም። ሄሉ ከያብ ጋር ትሆን ብንል እኛ ካልፈቀደ አይሆንም። ይህ ነገር አለ ማለት ነው። ገባችሁ? እና እግዚአብሔር ያለው ነው የሚሆነው ለማለት እወዳለሁ። እኛ ባልነው ምንም የሚሆን ነገር የለም። ፈጣሪ ሲወስን ነውና ናቲ ያንቺ ነው ካላት ሄሉ አሁንም እሱም ትሻለዋለች። ማርያም እውነት ለመናገር እኔ እንጃ ምን ብዬ እንደምል። በራሴ ስራ ነው እንግዲህ እመጣለሁ ያለችው ሄሉዬ። ከዚህ በኋላ በራሴ ስራ እመጣላችኋለሁኝ ብላለች። ስለሌላ ነገር ማውራትም አልፈልግም። ከዚህ በኋላ በራሴ ስራ ነው የምመጣው ብላለች። እንግዲህ እኛ ሰላም ትሆንልን፣ ሰላም ትምጣልን። ይሄንን ነው የምለው። ሄሉ አንቺ ምርጥ ልጅ ነሽ፣ ጀግናም ልጅ ነሽ። እኔ ሁሌም አደንቅሻለሁኝ። ከኔ በላይ ደግሞ የበለጠ እህቶችሽ ያውቁሻል እና እግዚአብሔር ይመስገን። ይሄንን ነው የምለው። እንግዲህ ሄሉዬ የናፈቀቻችሁ ሰዎች እንግዲህ እንኳን ደስ አላችሁ ልል እወዳለሁኝ። ስላየኋት በጣም ደስ ብሎኛል፣ ተደስቻለሁ። እንግዲህ ዛሬ ግን እንዴት በቪዲዮ ልሰራ ቻልኩ? በቃ ሀሳቤን እንዲህ እያየሁ ሄሉዬ ልስራ ብዬ ነው ማለት ነው። እኔ በነገራችን ላይ እንትን ሪከርድ ቲክቶክ ላይ ራሱ ግማሽ ስታወራ ነው የደረስኩት እንጂ አልደረስኩም ነበረ። ስልኬ ዝግ ነበርና እንዲህ አጋጣሚ ስልኬን ከፍቼ ሳይ ላባየዋት እንዴ ሄሉ ናት እንዴ ምናምን ብዬ እንዲያውም ተገርሜ እኔማ ሄሉማ አይደለችም ብዬ ስገባ ሄሉዬ ናት። ከዛ ትንሽ እንዲያወራች ያው
ወጣሁ። ግን ያው ሌላ ሰው ሪከርድ ስላደረገው እሱን ሪከርድ እስከ መጨረሻው አየሁት፣ ሰማሁትና ብርታቷን፣ ጥንካሬዋን፣ ጀግንነቷን ያለማድነቅ አይቻልም። ብርቱ ናት፣ ጠንካራ ናት። ይመችሽ የኔ ቆንጆ። ይግፉሽ እንጂ አትግፊ እንጂ ይግፉሽ፣ ችግር የለውም። መጨረሻሽ ያመረ የሰመረ ቆንጆ የሆነ ህይወት ነው የሚሆንልሽ እላለሁ። በዚህ አጋጣሚ የኔ ቆንጆ እግዚአብሔር ካንቺ ጋር ይሁን። ሁሉንም ነገር እሱ ያሳምርልሽ። መንገድሽን ሁሉ እሱ ይክፈትልሽ። የእውነት ይህንን ነው የምልሽ። ሌላ ምንም የምለው ነገር የለኝም። በዚህ አጋጣሚ የተጨነቃችሁ ሁሉ እንኳን ደስ ያላችሁ። እንግዲህ ሄሉዬ በዚህ መልክ መታለች። እስቲ ሾርት ቪዲዮ ፖስት አረጋለሁ፣ ታውታላችሁ ብዬ አስባለሁ። መታልናለች። አንዳንዱን ነገር እንዲሰሙት ሾርት ቪዲዮ ሸር አረግላችኋለሁ። በዛ ሾርት ቪዲዮ እንዲታወት ማለት ነው። እና እንግዲህ ሄሉዬን ስላየኋት ተደስቻለሁ። ይሄን ለማለት ነው የመጣሁት። ውዶች እወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ ይሆንላችሁ። አቢ ነኝ። አቢ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። እንግዲህ የሄሉ እህቶች የት ናችሁ? አላችሁ? አለን በሉ እስኪ አለን። ሄሉ እየጠንበለሏ ፀጉሯን ተሰርታ ፏ ብላ መታለች፣ ዘና እያለች። ኦ ማይ ጋድ ይመችሽ የኔ ቆንጆ። እሺ ሰምተሻል?